እውነት ለመናገር ያክል ጭራሽ ሀይሚዬ ራሱ አልመሰለችኝም። ማን ገብታ ነው እና ሀይሚ ቤት ማን ገብታ ነው እንዲህ የአርሰናል ኳስ ጨዋታ በደስታ ማንሽ ደንብራ እነሱ ቤት የገባችሁ የደስታው ብዛት ምናምን ነገር ነው ያልኩትኝ። ቅማምዬ ጭራሽ አልመሰለችኝም። እንዴ ፊቷ ላይ ምን ተቀብታ ነው ቅማምዬ? ዛሬ ምን አድርጋ ነው? አረ ይሄ ነገር ይጣራልን የምር። ይሄማ የሚሆነው የብሩኬ ስራ ነው። ደግሞ ልብ ቅርጽ ምናምን ቀይ በቀይ ነው ያደረገች። ያው የአርሰናል ማሊያ ቀይ ስለሆነ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች ሰላማችሁ ብዙ ትረፍረፍ ይበልልኝ በያላችሁበት። ዛሬውማ ፈታ የሚያደርግ ቪዲዮ ነው የተለቀቀው። ለማንኛውም ውዶቼ ከወደዳችሁት ላይክ ሼር አድርጉ። አስተያየታችሁን በኮሜንት አስቀምጡ። እዚህ ቤት ደግሞ አዲስ ከሆናችሁ ቤተሰብ ሁኑ። ወይኔ እንግዲህ እኔ እኮ ቤተሰብ ሁኑ አልልም፣ ያው ቤተሰብ ስለምትሆኑ ነው እንጂ እናንተ በቅንነት እኔ ግን አልልም። ለምን ነው ግን እንደሌላው ሰው ማለምነው? ያው መለመን ምናምን ነገር አይመቸኝም፣ ለዛ ነው። ለማንኛውም ወደ ዛሬው ቪዲዮ ስንሄድ ወይዘሮ የሚባለው አንድ ሴት ካገባሽ በኋላ ነው ወይዘሪት የምትባለው። ቅማምዬ ወጣት ቅማምዬ በሚል ይስተካከል። ወጣት ቅማምዬ ዛሬ እንግዲህ ምንድነው ባሏን በዚህ መልኩ ፈታ ዘና አድርገዋለች። ሊፕስቲክ ፊቷ ላይ በመለቅለቅ ያው እንደገና ደግሞ አዲስ የአርሰናል ደጋፊ ነች። አዲስ የአርሰናል ደጋፊ ሆና ወደ እነሱ ቡድን ተቀላቅላለች። እንግዲህ ይህንን ቡድን ደግሞ ስትቀላቀል በቀይ ሊፕስቲክ ፊቷ ላይ ቀይ ልብ ቅርጥ በመስራት ነው። በቃ በፍቅር ነው የተቀላቀለችው። ምክንያቱም ባሏ የሚወደውን ክለብ ስለሆነ ቅኔው እንደዛ ይመስለኛል የዛሬው ማለት ነው። ፈታ አድርጎኛል ምናምን። እኔ የምለው ውዶቼ የድስቱ እሱን ተውት። ቡቡ አማቻችን ምኗን ነው የሳማት? ቅማምዬ አፍንጫዋን ነው ከንፈሯን ነው? አልታየኝም ውዶቼ። መነጥር የተሰብሮብኝ አልታየኝም። ኮመንት ላይ አስቀምጡልኝ። ግን የሆነ ቦታ ምናምን ነገር እንደዚህ ሲስማ ደነገጠች። ከንፈሩን እንደተሳመ ነገር ነው የደነገጠችው። ግን አፍንጫዋን የሳማት ይመስለኛል። ፊቷ ላይ ሊፕስቲክ ምናምን ቺፕስቲክ ምናምን ስለለቀለቀች አላወቀም ፊቷን የት እንደሆነ። እንደገና ደግሞ ከንፈሯ የት እንደሆነ ምናምን ነገር ስላላወቀ በድንገት ያገኘበት ቦታ ማለት በቃ አለቀ። ይሄ ነው የተፈጠረው ነገር፣ ሌላ ነገር አልተፈጠረም። ቤተሰብ እንግዲህ የኔ አይን ያየው ይሄንን ነው፣ ሌላ ነገር አላየም። ቅማምዬ ግን ምን አስደነገጣት ነው? ያ ፓርት ላይ ምን አስደነገጣት? ምን የሚያስደነግጥ ነገር አለ? እንዴም ያው ምን መሰለሽ እንግዲህ በከንፈሯ ታምታለች። አብራት የነበረችዋ ልጅ ከንፈሯን ሊፕስቲክ ተቀብታ ይሄ ሊፕስቲክ ተጠፋ ብላታለች። እንደገና ደግሞ ከንፈርሽን ተስመሽ አታውቂም ምናምን ነገር ብሩክ ስሞሽ አያውቅም ምናምን ብላ ስታውጣጣ ነበረ ነገርየውን ማለት ነው። አረ በጭራሽ ስትል ነበር ቅማምዬን። ባትልም እኛ ቅማምዬን እናውቃታለን ጨዋ እንደሆነች። ግን እሷ የሆነ ሚስጥር እንዳለ ነገር አድርጋ ኦዲየንስ እንዲጠረጥር አድርጋ ነው ስታወራ የነበረው ማለት ነው። ግን ምን መሰላችሁ የሆነ ነገር እንኳን እንደው የሆነ ነገር ሚዲያ ላይ እንዲወጣ የማትፈልጉት ነገር እንኳን በውስጥ ብሩኬና ሀይሚ ቢኖር እንኳን እንደው ሰው ወዳጅ ነው ከዚህ በኋላ ተቀራርበናል ምንም ነገር አያወጣም ምናምን ብላችሁ ምንም ነገር እንዳታደርጉ ውዶቼ። ሰው ወንፊት ነው ወንፊት። ምን እንደሚያወራ ራሱ አታውቁም ካሜራ ላይ። አሁን እኔ ራሴ እንደዚህ ቪዲዮ ላይ ብወጣ ወንፊት ነው የምሆነው፣ ወሬ ይጨምርልኛል እያልኳችሁ ነው። እና እኔ የምለው ዘይቱ ድስቱ ምን የሚሉት ነው? ቆይ ቅማምዬ እንደው ምን ግን እንደው ቅማምዬ አትበቀል። ስትበቀል እኮ በኃይለኛ ነው የምትበቀለው። ያው ብሩኬ በአርሰናል ደስታ እንደዛ ማታ ምናምን ነገር ከእንቅልፏ ቀስቅሷት ነበረ ምናምን ነገር። እንደገና ደግሞ እሷ በዛ በእንቅልፍ ልቧ በቃ አርሰናልን ደጋፊ ነኝ ከዚህ በኋላ ብላለች ሁላ ማለት ነው። ዛሬ ያ ሁሉ ለመበቀል ድስት ዘይት ሳይቀር ነው ይዛ ይመጣ። ይሄ ሁሉ ለማጨለል እኮ ነው። እና ግን ይመቻችሁ። ያው እኔ ግን አንድ አይነት ክለብ ደጋፊ ስለሆናችሁ ተመችቶኛል። እኔ ግን ከደሙ ነፃ ነኝ። እኔ ማንንም አልደግፍም፣ ራሴን ነው የምደግፈው ከናንተ ውጭ ማለት ነው። ሁለታችሁ ናችሁ የኔ አርሰናሎች። ፈታ ዘና ብለናል። አረ ቅማምዬ ቅኔ
በልታችሁት የማታውቁት ነገር አዲስ ነገር ሆነባችሁ ምናምን። እንዲህ ስንት ጊዜ ሲጓጉ በተስፋ ሲሸነፉ ሲያለቅሱ ኖረው በስተመጨረሻ ተሳካላቸው። ቅማምዬ እንዴት አይደሰቱ ብለሽ ነው? በልተው የማያውቁትን ነገር ሲያገኙ ሲበሉ ሲያሸንፉ እንዴት አይደሰቱ? እንዲህ በጣም የሚያስደስት ነገር ነው። እና ደግሞ በባልሽ ደስታ ደስተኛ መሆን አለብሽ እንጂ እሱ በደስታ እንደዛ ስላንጨረጨረሽ አንቺ ደግሞ ዛሬ ልታንጨረጭሩ ድስት ዘይት መጥበሻ ምናምን የሌለ ነገር ምናምን ነገር ወይ ጉድ። በነገራችን ላይ እንደዛ አይነት ወንዶች እንደዚች አይነት ሚስት ይስጣችሁ ማለት ዘና እያደረገች የምታስተምር ምናምን ነገር። ብሩኬ በነገራችን ላይ እድለኛ ነው። እግዚአብሔርን የሆነ ዘና ታደርገዋለች፣ በዛ ላይ ደግሞ ታስተምረዋለች፣ በዛ ላይ ደግሞ ቅኔዋ ከባድ ነው ምናምን። ቅማምዬ ጋር ብዙ ነገር አይጠፋም፣ ብዙ ነገር አለ፣ ሁሉም ነገር የተሟላ ነው እያልኳቸው ነው። ሁሉም ነገር ማለት ነው። ሰው ወንድ ደግሞ አራዳ ነው መሆን ያለበት ማለት እንደዚች አይነትን ሴት አያያዝን ማወቅ በቃ የሆነ ከእጅ ከወጣች እንደዚች አይነት ሴት አትገኝም። ምክንያቱም ከዳር ቁጭ ብሎ ስፍስፍ ብሎ የሚጠብቅ ስላለ ማለት ነው። አምራለሁ ብለሽ ባትጠይቂም እኮ ቆንጆ ነሽ ቅማምዬ። እኔ አምራለሁ ቆንጆ ነኝ ምናምን ደግሞ ለራሷ የምትሰጠው ክሬዲት በጣም ኮንፊደንሷ ምናምን ነገር እኮ ነው እኔ እንዳወራ እንድናገር የሚያደርገኝ ማለት ነው። እና ከሚባለው በላይ ነው የምታምሪው። ግን አንቺ እንደዛ ከቀባብተሽ መተሽ ምናምን ነገር ብሩኬ እንደዛ የማይስምሽ የማያቅፍሽ ፍቅር የማይሰጥሽ ምናምን ነገር አድርገሽ ነው ያሰብሽው ማለት ነው። ከልብ የሚወድ ወንድ ምንም አይነት ልብስ ትልበስ ምንም ትቀባ፣ ወንድ ልጅ ከልብ ከወደደ ምንም እንትን አይለም፣ የሚገድበው ነገር የለም። እና ያንን ያዩትኝ ብሩኬ ላይ ሲጀመር ብሩኬ የአርሰናል ስላሸነፈ ደስታ ላይ ነው። ዛሬም እየጨፈረ ነው። ያው ሌሊትም ሲጨፈር ነበረ፣ አሁንም እየጨፈረ ነው። እና አላቅም አመት ሙሉ ይመስለኛል የሚጨፍረው በድጋሚ አርሰናል እስከሚያሸንፍ ድረስ ማለት ነው። አሁንማ አንቺም ተጨምረሻል ቅማምዬ። አብራችሁ በቀጣይ የምትጨፍሩ ይሆናል። ለማንኛውም ደስ ይላል።